ሶ የጠየቀኝ ጥያቄ ትንሽ አንዛዛውና ጠፋብኝ መሰለኝ። ስለ ልጅነት የጠየቁህን ጥያቄ እኮ አሁን በደንብ ኦፕንሊ ብትሰማኝ፣ ባይ ዘ ዌይ ታች ያላችሁ ሰዎች ይሄ ሀይልሻ ዊዛውት ኤኒ ኮንፊውዥን ሳይጠራጠር በአማርኛ የሚመልሰው ነው። ገብቷችኋል? ልክ የሆነን ሰው አጣድፎ ስሜት ውስጥ ከቶ የሆነን ሰው ቪዲዮ ቆርጦ መለጠፍ ብራዘር ነፍሴ ትጸየፈዋለች። ስለዚህ ከማናችሁም ጋር አልስማማም። የቁረጡ ከቆረጡ ግን ጥሩንም ቁረጡ ነው እያልን ያለ ነው። ዝም ብላ መርጣቸው ቋንቋ ስህተት ምናምን ያለበት ወይ። ስለዚህ ምን ብልሃል መሰለ፣ የእኛ ልጅነት ዳግም ከመወለዳችን የተነሳ ነው አለም ማለት ዳግም ተወልደን ከእግዚአብሔር የተወለድንበትን የሚያሳይ ነው። እኛም ልጅ ሆነናል ብለን ነው የምታምነው። ግን የክርስቶስ የባህሪ ልጅነት ቅድም አይደለሁም ያልከኝን ይጨምራል እኮ ማለት ሁሉን ቻይነት፣ ሁሉ ቦታ መገኘት። ከዚህ በኋላ አልደግሞም ይሄን ጥያቄ። ሁሉን ቻይነት፣ ሁሉ ቦታ መገኘት፣ ሁሉን ማወቅ፣ ትራንሰንደንታል መሆን፣ ልዕለ ኃያልነት ንበለው፣ ትራንሰንደንታልነት፣ ዘላለማዊነት፣ እነዚህ የክርስቶስ የባህሪ ልጅነቶች ናቸውና እነሱን አይደለሁም ካልከኝ እኔ የጸጋ ልጅ ነኝ እያልክ ስለሆነ ነው። አይ አይደለም ካልከኝ ተርሚኖሎጂውን ወርክ አውት አድርገው። የምትደግመው ነገር ካለ ድገም። ስለዚህ አላወራንም ስለ ባህሪ አላወራንም። አሁን ላውራ እሱን ከሆነ ኦኬ። ባህሪን በተመለከተ ለጠየቀኝ ለሰጠኸኝ ጥያቄ እኔም ጥያቄውን ምላሽ በመስጠት ምናልባት እኔ ላይ ጥያቄ ለሚፈጠርባቸው ሰዎች ለአንዴና ለመጨረሻ ጊዜ አይ ይሄ ሰው ያለው አቋም ይሄ ነው እንረዳው። ሮንግም ቢሆንና እናንተ ባትቀበሉት እንኳን በቃ እሱ ግለሰቡ የሚያምነው እንዲህ ነው ብላችሁ እንድትተዉ የምፈልገው ነገር አለ። ኦራይት ሰው የተወለደው ዘፍጥረት ምዕራፍ 1 ላይ ነው። ዳግም መወለድ የሚለው ቋንቋ ከጠፋንበት ተፈልገን የመጣንበትን ኮንሰፕት ነው ዳግም መወለድ በሚል ቋንቋ የጠቀሰው። በሌላ ቋንቋ አዲስ መፈጠርም ተብሎ ተጠቅሷል። ላንጉጁ ከገባን በጣም ቀላል ነው ማለት ነው። ኦራይት የእግዚአብሔር ባህሪ እንዴት ነው ያለብን? ዳግም ተወልዳችኋል የሚለው ቋንቋ እንግዲህ ሰው ሁለት ነው የተወለደው ማለት ነው። የመጀመሪያው ልደታችን ዘፍጥረት ምዕራፍ 1 ነው። እኔ እንደናንተ እንደ ብዙዎቻችሁ እንደማላምን ታውቃላችሁ። ብዙዎቹ የሚያምኑት ያው ከእናት አባታችን መጀመሪያ የተወለድ ነው የመጀመሪያ ሲሆን ዳግም መወለድ ደግሞ በመንፈስ ከእግዚአብሔር የተወለድንበትን ነው የሚሉት። እኔ እሱን አልቀበልም፣ አላምንም፣ አምኜም አላቅም። የማምነው የመጀመሪያው ልደት ዘፍጥረት ምዕራፍ 1 ነው። ሰው መሆንን ያገኘንበት ለመጀመሪያ ጊዜ እግዚአብሔር ሰው ሊሆን የሚችል ሲድ የሰጠበት ቀን የመጀመሪያ የሰው ልጅ ጅማሬ እሱ ነው ብዬ ነው የማምነው። ያንን ነው ልደት ብለን የምንጠራው፣ ከእግዚአብሔር የተገኘንበት ዕለት ማለት ነው። ለምሳሌ እንዲሆንላችሁ የሰማይና የምድር ልደት ይህ ነው ይላል መጽሐፍ ቅዱስ። ሰማይና ምድር ልደት የሚለው ቋንቋ እንግዲህ ሰው በሚወለድበት ግዑዛን ፍጥረታት ናቸዋል። ልደት ያለው ለምንድን ነው? የኤግዚስተንሳቸው የመጀመሪያው ቀን ለማለት ነው። ሰው ኤግዚስት ያደረገበት የመጀመሪያው በዘር መልክ ማለት ነው። ዘፍጥረት ምዕራፍ 1 እኔ ለሰው ልጆች የመጀመሪያው ልደታችን የሰው ዘር በሙሉ ማለት ነው። ሰው ሊሆን የሚችል ዘር እግዚአብሔር ፕሮሲድ በሰጠበት ቀን ያ ልደታችን ነው። ኦራይት እግዚአብሔር እንግዲህ በመልኩና በአምሳሉ ሲፈጥረን እዚህ የጠየቀውን ጥያቄ እየመለስኩ ነው። በመልኩና በአምሳሉ ሲፈጥረን ቃሉን እንዳለን የምቀበለው ከዛ ውስጥ የሆነ ነገር ጎሎ የሆነ ባህሪዎቹን አጉድሎ ቢፈጥረን መልክና አምሳል የሚለውን አልቀበልም። ቁርጥ ልክ እንደኔ ይሁኑ ነው። ያንን ቦታ እንደዚህ ነው የምንረዳው። ይህንን ዘፍጥረት ምዕራፍ 1ን በመልካችን እንደ ምሳሌያችን የሚለው እግዚአብሔር ሳይቀንስ ሳይሸራርፍ የኔ ዱፕሊካንት ይሁኑ አይነት ነገር ነው። ያ ማለት እግዚአብሔር ራሱን አንዳንድ ሰዎች አሉ ጋድ ዱፕሊኬትድ ሂምሰልፍ ኢን ዘ ጋርደን ኦፍ ኢደን ብሎ የሚያወሩ ማን ነው የሚሰብኩ ብጋራቸውም አሁን ሀሳቤ እሱ አይደለም። ራሴን ክሊር ማድረግ የምፈልገው ነገር እግዚአብሔር በመልኩና በአምሳሉ ሲፈጥረን ያስቀረብን ምንም ነገር የለም። ካርበን ካፒ ነን ከእግዚአብሔር እና የተገኘ ነው። የዛ እግዚአብሔር የተናገረው የዛ የቃሉ ውጤት ነን። የእግዚአብሔር ቃልና እግዚአብሔር አንድ ናቸው። ከእግዚአብሔር አብራክ ከፋዮች ነን ማለት ነው በሰው ቋንቋ። ይህን ሀሳብ ያዙልኝና ወደ አዲስ ኪዳን ላምጣችሁ። ወደ አዲስ ኪዳን በማመጣችሁ ሰዓት በእውነተኛ ጽድቅና ቅድስና የተፈጠረውን አዲሱን ሰው ለብሳችሁታል። ቆላሲያስ ምዕራፍ 2 ቁጥር 10 ላይ ያለውን ወይም ደግሞ ኤፌሶን ምዕራፍ 4 ላይ ያለው ወረድ ብላችሁ ወደ 20ዎቹ አካባቢ ስታነቡ በእውነተኛ ጽድቅና ቅድስና የፈጣሪውን መልክ የፈጠረውን ምሳሌ የሚመስለውን እንዲመስል በእውቀት የሚታደሰውን ይላል፣ የሚመስለውንም ይላል ቆላሲያስና ኤፌሶን ማለት ነው። ሶሪ እንግዲህ ተመልከቱ፣ መጽሐፍ ቅዱስ እንዲህ ይላል፣ ወንድሞች ሆይ አሁን ምን እንደምንሆን ገና አልተገለጠም፣ ነገር ግን በሚገለጥበት ጊዜ እሱን እንደምንመስል እናውቃለን። ከእርሱ ተወልዳችኋልና ዘሩን በእናንተ ይኖራል። እነዚህ መንፈሳዊ ቋንቋዎች ማውራት መቻል አለብን። ስፒሪቹዋል ተርሚኖሎጂስ መጠቀም አለብን። ይህን ሂውመን ተርም ማለት ነው።
ከእርሱ ተወልዳችኋል ሲል እግዚአብሔር ሴት አይደለም፣ ከማፀን ስለመውጣት አይደለም የሚያወራው። በሚገባን ሂውመን ተርም የተነገረን ቋንቋ ነው። ለዚህ ትራንስሌሽን የምንፈልግ አይመስለኝም። የመለኮታዊ ባህሪ በተስፋው ቃል የተመለኮታዊ ባህሪ ወራሾች እንድንሆን ፓርቴከር ኦፍ ሂዝ ዲቫይን ኔቸር ነው የሚለው። ዊ ፓርቱክ ሂዝ ቬሪ ሶሪ፣ በአማርኛ ልናገረው የመለኮታዊ ባህሪ ተካፋይ በተስፋው ቃል እንድትሆኑ የሚለው እሱን ያዙልኝ። ብዙ ላይ ጨቃጭቅ ይችላል። እርሱት ከእርሱ ተወልዳችኋልና ዘሩ በእናንተ ይኖራል የሚለውን አስምሩልኝ። ዮሐንስ ወንጌል ምዕራፍ 1 ደግሞ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ስለዚህ ከእግዚአብሔር ተወልደናል ለሚለው አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ደግሞ ዳግመኛ የተወለዳችሁት ከማይጠፋ ዘር በሕያው በእግዚአብሔር ቃል ነው። በሕያው በእግዚአብሔር ቃል የቃሉ ውጤት ነን። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል እግዚአብሔራዊ ባህሪዎቹን የያዘ ዘር ነው። መጽሐፍ ቅዱስ ቃሉን የእግዚአብሔር ዘር ነው ይለዋል። ማርቆስ ምዕራፍ 4 ዘሩም የእግዚአብሔር ቃል ነው። የእግዚአብሔር ቃል እግዚአብሔራዊ ባህሪዎች ኮንቴን ያደረገ እንደው ላይ ከአንዳንድ ዲኤንኤ የሚል ቃል ተጠቅሜ አንድ ጊዜ ዶክተር ነኝ ምናምን የሚሉ ሰዎች ዘምተውብኛል። እኔ ቋንቋውን ለመጠቀም ያህል ነው። እኔ ሜዲካል ተርም አላቅም። ሲጀመር ባዮሎጂም አልተማርኩም። ፊልዴም ሌላ ነው። ነገር ግን አንዳንድ ጊዜ ከመስመር ስትወጡና የሆነች ነገር እነሱ የሚያውቁ እናንተ የማታውቁትን ከተናገራችሁ በቃ ካልሰቀልን ነው የሚሉት። እንዴት ዲኤንኤ ትናገራለህ? ስለ ዲኤንኤ ታውቃለህ? ትንሽ አውቃለሁ። ያን ያህል ኢግኖራንትም አይደለሁም። ነገር ግን እንድታውቁ ፈልጋለሁ። እኔ የማላውቀውን አውቃለሁ አይደለም። እግዚአብሔራዊ ዝርያ ለማለት ፈልጌ ና ኩድ ቢ ሮንግ ቋንቋውን፣ ምክንያቱም የባዮሎጂ ሰው አይደለሁም ብያቸዋለሁ። የማውቃትን ትንሽዬ አምጥቼ ነው የማወራው። ከሜዲካል ዶክተር ጋር ነው እያወራ ያለሁት እና እሱ ይገባዋል እያልኩ ያለሁት እኔ ጠማማ ካልሆንን ማለት ነው። እግዚአብሔራዊ ባህሪ ከወረስኩ ያልወረስኩት ባህሪ አለ ወይ? የለም። በምን አወክ ብትለኝ ተወልደሃል፣ ዘሩ ባንተ ይኖራል፣ በእርግጥ ተወልደ ልጅ ሆንክ የሚል ቃል ከተጻፈልኝ እግዚአብሔርን እግዚአብሔር ያስባሉት ባህሪዎቹ በሁሉ በእኔ ላይ ያሉ ማለት ነው፣ በውስጥ ያሉ። በዘር መልክ ነው ግን እኔ ጋር ያሉት። አይ አልወለድኩም ሰርቼህ ነው ካለኝ ግን የተወሰነው ኖሮብኝ የተወሰነው ላይኖርብኝ ይችላል። ነገር ግን በእኔ እምነት ከእግዚአብሔር የተወለድኩ እንደመሆኔ መጠን የእግዚአብሔር ባህሪዎች በሙሉ ሳይቀናነሱ ሳይሸራረፉ፣ ነገር ግን በዘር መልክ በውስጥ ያሉ። ለምሳሌ እግዚአብሔርን ባህሪዎች እግዚአብሔር ፍቅር ነው ተብሎ ተጽፏል። የፍቅር ባህሪ ያለው ያ የፍቅር ባህሪ በዘር መልክ ነው በውስጥ ያለው እንጂ ኃይሉ ዮሐንስ በአሁኑ ሰዓት እግዚአብሔር እንደሚወድ ይወዳል ወይ? ከየት አምጥቼ ነው የምወደው? እግዚአብሔር እንደሚወድ ስሰድበኝ ሰድብሃለሁ፣ ስታናደኝ እናድድብሃለሁ። እንደው አንዳንዴ ራሴን መግዛት እንኳን ቢኖርብኝ ምንሳሳት ይቅር ማለት እንኳን የሚከብደን ሰዎች ነን። ነገር ግን አስቡ፣ የእግዚአብሔር ፍቅር ሳይሸራረፍ ነው በእኔ ያለው። የተወደድኩበትን ፍቅር ልጁ ኢየሱስ በተወደደበት የፍቅር ልክ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ቅዱስ ነው። ባህሪዎቹ ናቸው እነዚህ። ቅድስናውንና ጽድቁን 100% በዘር መልክ ወርሻለሁ። ነገር ግን የእግዚአብሔርን ያህል ቅዱስ ነኝ ወይ? አሁን በኑሮዬ የእግዚአብሔርን ያህል ጻድቅ ነኝ ወይ? ኖ። ነገር ግን ባህሪው ይጎለኛል? ኖ፣ አይጎለኝም። with the same token እግዚአብሔራዊ ባህሪዎች አሁን ሰዎች ይመጡና ሶስት ነገር ይጠቅሳሉ። እንደውም ያጋጠመኝ ነገር for your surprise ከእግዚአብሔር ተወልደናል የዘር ልጆች ነን ብሎ የሚፎክሩ ሰዎች በቃ በደንብ በቃ የዘር ልጅ ነኝ ተው ያለብህ ሲባል አይ ከዚህ ዘር በስተቀር ሌላውን ሁሉ ወርሻለሁ እንደዚህ የሚል ሰው ሜዲካል ዶክተር ነዳኒ እዚህ ውስጥ ያለ አንተ እኔ ባዮሎጂካሊ ከእናትና አባቴ ስለተወለድኩ ነው ሰው የሆንኩት፣ ዝንጀሮ ያልሆንኩት ወይ ሌላ ፍጡር ያልሆንኩት። ለምን? ሰዎች ናቸው የወለዱኝ፣ የኔ አይነት ሰዎች ናቸው። ዳስ ዋይ ልክ እንደነሱ ሁለት እጅ ያለው አምስት ጣት ያለው ሙሉ ልክ እንደነሱ ኪድኒ ሊቨር ምናምን ያለው አካል ያለው ሰው የሆንኩት። ተጨናንቆ ሰርተውኝ አይደለም። በዘር በመዋለድ ህግ ተጸንሼ በመወለዴ የዛ ቤተሰብ አካል ሰው የሆንኩትም በዛ ነው። እግዚአብሔር ወልጃለሁ ካለኝ እኔ ማን ነው የፈቀደልኝ? ይሄኛውን ይዤ ወጥቻለሁ፣ ይሄንን ግን አልወሰድኩም ለማለት። ቅድስናውን፣ ጽድቁን፣ ፍቅሩን ወርሰናል ይሉናል። ይመጡና ሁሉ ቦታ መገኘቱን ይሄን አልወረስንም ይላሉ። ጽድቁን እና ቅድስናውን ግን ወርሰሃል ወይ ብዬ ጠይቃቸዋለሁ። አዎ ይላሉ። ቆራብ እስቲ ያሳየኝ። የለም። ማንኛችንን እንደ እግዚአብሔር የምንወድ፣ ማንኛችንን እንደ እግዚአብሔር ቅዱስ፣ ማንኛችንን እንደ እግዚአብሔር ጽድቅ ነው። ነገር ግን አሁን ሁሉ ቦታ መገኘትን፣ ሁሉን አዋቂነትን፣ ሁሉን ቻይነትን፣ እነዚህ ሶስቱን ነገሮች እኔ እንደ ሌሎቹ ሰዎች አላምንም። የዘር ልጅ ከሆንኩ ምንም የቀረብኝ ነገር የለም። እሺ ተናገር ስለነዚህ ሶስቱ ሰዎች። ሁሉ ቦታ ትገኛለህ ወይ? አልገኝም። ዋይ? አንደኛ የተፈጠርነው ለዚህ ለሶስቱ ዲሜንሽን ነው እግዚአብሔር የፈጠረን። በአየር በየብስ በባህር ያሉትን ሁሉ ይግዙ ሲል ስልጣን ይኖራቸው አለ። ሰማይ ሰማያትን ለራሱ ምድርን ለሰው ልጆች ሰጠ። እግዚአብሔር የፈጠረንም ሆነ በስጦታ መልክ የሰጠን
አንሊሚትድ ሆነን እንድንመላለስ የሰጠን በሶስቱ ዲሜንሽን ውስጥ ብቻ ነው ኃላፊነትም የሰጠን። ለዚህ ዓለም መበላሸትም መልማትም ተጠያቂዎቹ እኛ የሆንበትን ምክንያት የእኛ ቤት ስለሆነ ነው። ስለዚህ ሁሉን እናውቃለን ነው። በዚህ ሁሉን የማወቅ ዘር አለብን እንጂ ሲድ አለን እንጂ በዛ ማንነት አልተገለጥንም። ልክ በፍቅር እንዳልተገለጥ ለምሳሌ ኢምፖርታንት ነው ስለሚጠቅም ስለሆነና አንተ ሄዶን ብትመታ ይሻላልና ለምሳሌ ከታች ላመጣ ፈልጌ እንጂ ትክክል ነህ። ሊስት ስላለ ሊስት አለ እኔ ጋ ደወሪ ከጌታ የወረስካቸውንና ያልወረስካቸውን እንደ ምርጫ ላቅርብልን። ለምሳሌ ሰልፍ ኤግዚስተንስ ጌታ ለማንም የማያካፍለው ስለሆነ አንተ ሰልፍ ኤግዚስተንት አይደለም ማለት በራሴ ቆምክ አይደለም። እግዚአብሔር ነው ሰልፍ ኤግዚስተንት። ይሄ እግዚአብሔር አትሪቢዩት ነው። ይሄን ታውቃለህ። እግዚአብሔር ሲጀመር ፈጣሪ እንጂ ፍጡር አይደለም። ጅማሬ የለውም። ሰልፍ ኤግዚስተንት ነው። እኛ ጅማሬ አለን። ቅድም ተናግሬያለሁ። ከእግዚአብሔር የወጣንን እናትና አባቴ ነበሩ፣ እኔ አልነበርኩም። ከነሱ ከተገኘው በኋላ ነው ራሱ ማንነትን ያገኘው በስጋ አይደለ? ልክ እንደዚህ እኛ ከእግዚአብሔር የተገኘን የሆነ ቦታ ላይ ኦኬ። ሰልፍ ሰፊሽንሲ አንተ በራስህ ሰልፍ ሰፊሽንት አይደለም። እግዚአብሔር ግን ሰልፍ ሰፊሽንት ነው አይደለም? አይደለንም። ምን ጥያቄ የለውም። በተፈጠረልን ዓለም ግን ኃላፊነትን ለምሳሌ ኢንዲፔንደንት ላይፍ ሰጥቶናል። ለዛ ነው ለውድቀታችንም ለመነሳታችንም እኩል ተጠያቂ የምንሆነው። ለምን አሁን ሼር ወደምናረገውና ወደማናረገው ባህሪ እየገባን ስለሆነ ማለት ዘላለማዊነት፣ አይለወጤነት፣ ሁሉ ቦታ መገኘት፣ ሁሉን መቻል፣ ሁሉን ማወቅ እና ደግሞ ወሰን የሌለሽነት ይሄ የእግዚአብሔር ባህሪ ሲሆን ለእኛ አላካፈለው ማለት እሱ አለኝ አትልም አይደል? አይደለም፣ እንደዛ አይደለም። ይሄ የሚተረጎመው መልሴ እንደዛ አይሆንም። ዳኒ መልሴን ታገሰኝና ትንሽ መልሴን አስተካክዬ በመልስ ጥሩ ስለሆነ ነው። በየሶር ነው ከመለስኩልህ ጥሩ አይሆንም። ምን መሰለ፣ ለምሳሌ ለሚያምን ሁሉ ይቻለዋል ተብሎ ተጽፏል። ወይም ደግሞ ይህንን ቅንጣት ያክል እምነት ቢኖራችሁና ይህን ተራራ ከፊቴ እልፍ በል ብትሉት ይታዘዝላችኋል ካለ በኋላ የሚሳናችሁ የለም ይላል። እችን ሁለት ጥቅስ ያዙልኝ እስኪ። የሚሳናችሁ የለም የሚለውንና ለሚያምን ሁሉ ይቻለዋል የሚለውን። አሁን ስለ ሁሉን ቻይነት ነው የሚያወራው። ሁሉን ቻይነት ሲባል ያ ሰውዬ ትራፕ ሊያደርገኝ የሞከረው ያ ከኔ ጋር የተከራከረው ሰውዬ እዚህ ጋር ነው እና ለሚያምን ሁሉ ይቻለዋል፣ እንደገና ደግሞ የሚሳናችሁ የለም ተብሎ ጽፏል። የሚሳነው የሌለው እግዚአብሔርን ብቻ ነው የምናውቀው። ሁሉን ቻይ እግዚአብሔርን ብቻ ነው የምናውቀው። እስቲ ሁሉን ከቻልክ ተነስና እስቲ ጨረቃ ፍጠራ ነገር ነው ያለኝ ሰውየው ምን አልኩት እኔ በጣም ስላናድደኝ አስፈላጊ ከሆነ መፍጠር ግን ተፈጥሮ ስላለቀ ኦልሬዲ እስቲ አስቡ። ጨረቃ ለምሳሌ መፍጠር ቢቻልና ሌላ ጨረቃ አምጥተን የሆነ ቦታ ብንደነቅር በማግኔቲክ ፊልድ የተያያዘ ነው፣ ኦርደር ይዞ የተቀመጠ ነው። መንፈስ ቅዱስ በኢንችና በእንትን ለክቶ ነው ኢንስቶል ያደረገው። በመሳሳብና በመቀራረብና በመገፋፋት የተያያዘ ነው እያንዳንዱ ሶላር ሲስተም እና ይህንን አንድ የሆነ ወይ ከቦታ እንኳን ብታዛበው ዓለም ፍጻሜ የሆነ ማለት ነው፣ ተገጫጭቶ ጠፋ ማለት ነው። እኔ ለሰውየው የመለስኩለት ስላናድደኝ እቺን ይዞን የሚያላዝኑት ሰዎች ግን ወደ ፖይንት ወደ ጠየቀኝ ፖይንት ልምጣ። በተፈጠረልን ዓለም በትሪ ዲሜንሽን በአየር በየብስና በባህር ውስጥ እግዚአብሔር ሁሉን ቻይ አድርጎናል። ሁሉን አዋቂዎች አድርጎናል። ሁሉ ቦታ የምንገኝ አሁን ይህንን እንግዲህ ሁሉ ቦታ መገኘቱ እንኳን አልተጻፈም። ነገር ግን ለወደፊት ምን እንደምንሆን አናውቅም። ለወደፊት የምንሆነው ምንድን ነው? እሱን እንደምንመስል እናውቃለን ነው የሚለው። አሁን ምን እንደምንሆን ገና አልተገለጠም። ኖ ፊውቸር ሰርፕራይዝ ኦፍ ኮርስ። ነገር ግን በሚገለጥበት ጊዜ እሱ እንደምንመስል እናውቃለን። ምን ይመስላል? እሱ ሁሉን አዋቂ፣ ሁሉ ቦታ የሚገኝ፣ ሁሉን የሚችል እና ሁሉን ቻይ ነህ ወይ አንተ? በእርሱ ጸጋ ለሚያምን ሁሉ ይቻለዋል ተብሎ ተጻፈ። ይሄ ፖቴንሻሉ በአማኝ ውስጥ አለ ማለት ሁሉን ችሎ አሁን ልክ እግዚአብሔር የሚችለውን ሁሉ ቻለ ማለት አይደለም። ሰው ፍቅርም ጽድቅም ቅድስናም ልክ ሁሉም አንድ አይነት ነው። ሁሉ ቦታ ትገኛለህ ወይ? አልገኝም ሁሉ ቦታ። አንደኛ በዚህ በኮንፋይንድ ባዲ ውስጥ ነው እግዚአብሔር ያስቀመጠን፣ ሊሚትድ አካል ውስጥ ነው ወስዶ ያስቀመጠን። ሁለተኛ ነገር ደግሞ ለሶስቱ ዲሜንሽን ነው የተፈጠርነው። ያኛው ዓለም የኛ አይደለም ሲጀመር ሌላው ዓለም። በዚህ በተፈጠረልን ዓለም ውስጥ እግዚአብሔራዊ ባህሪ በዘር መልክ እንዳለብን ነገረን እንጂ ይሄ አለ ይሄ አለ ይሄ የለም አላለንም። ለምን እንፈላሰፋለን? እኔ ሁሉ ቦታ መገኘት አልችልም፣ ሁሉን አላውቅም። ነገር ግን ሁሉን የማውቅበት ፖቴንሻል መንፈስ ቅዱስ የሚባል አለ በውስጤ። በእግዚአብሔር ልብ ውስጥ ያለውን መርምሮ የሚያውቅ ያው መንፈስ ተሰጠን ነው የሚለው። ስለዚህ የእግዚአብሔር መንፈስ ለእኔ የእውቀት የሶርስ ከሆነ የእኔ የማወቅ ጠባብነት እንጂ የሶርስ ልዩነት የለኝም ማለት ነው። በእግዚአብሔር ልብ ውስጥ የሚያውቀውን አንሊሚትድ እውቀት ተገጥሞልኛል። ነገር ግን የማውቀው የአቅሜን ያህል ነው።
ምክንያቱም ጠባብና ትንሽ ነኝ እኔ። ሰው እንዲያድግ ተደርጎ የተቀመጠ ነው። አድጎስ ምንድን ነው የሚሆነው? አድጎ እግዚአብሔር ይሆናል? ኖ። አድጎ ጥሩ የእግዚአብሔር ልጅ ይሆናል። ወደ እግዚአብሔር ፍጹም ሙላት ደርሳችሁ እስክትሞሉ የሚለው ቃል ክርስቶስ ኢየሱስ በነበረበት ልክ እንድትሆኑ። ክርስቶስ ኢየሱስ ምንድን ነው? የእግዚአብሔር የሆነውን ነገር ኮፒ ፔስት ማድረግ የሚችልበት ፖይንት ማለት ነው። እንደ ሰው የተገለጠው ኢየሱስ ከአባቱ ያየውን ያልተሸራረፈ፣ እሱ ጋር የሚሸራረፍ መልእክት የለም። እኛ ጋር እኮ ተሸራርፋ በአየር ላይ ብዙ ነገር አለ። ትንሿን ነገር ነው የእግዚአብሔርን ነገር የምንይዘው። እንደ ኢየሱስ ክርስቶስ የአብን ነገር ከመንፈስ ቅዱስ ሙሉ መማር ወደምንችልበት ከፍታ እስክንደርስ ድረስ እድገት እንደማያቋርጥ ይናገራል። ሁሉ ቦታ ትገኛለህ ወይ? አልገኝም። ሁሉን ታውቃለህ ወይ? አላውቅም። ሁሉን ትችላለህ ወይ? አልችልም። ነገር ግን የዚህ በዘር መልክ እነዚህ ነገሮች ውስጥ ያለ በምን አወቁ ካልክ እግዚአብሔር ሳይቀንስ ሳይፈላሰፍ እኔን ራሱን አስመስሎ እንደፈጠረኝ ነግሮኛል። በሚገለጥበት ጊዜ እሱ እንደምንመስል እናውቃለን ይላል። ለምን እፈላሰፋለሁ? እግዚአብሔር ፍቅርም ቢሆን እሱ እንደሚያፈቅር አላፈቅርም። ቅድስናም ቢሆን እንደሱ ቅዱስ አይደለውም። ጽድቅም ቢሆን እንደሱ ጻድቅ አይደለውም። ሁሉ ቦታ መገኘትም እንደሱ አይደለውም። እግዚአብሔር በመልኬና በአምሳሌ ፈጠርኩ ካለኝ ሳልፈላሰፍ የእግዚአብሔር አይነት ነኝ። ምንም የሚጎለኝ ነገር የለም። በዘር መልክ በውስጤ ያለ ነገ ተነገ ወዲያ ወዴት እንደሚሄድ አላውቅም። ነገር ግን የተፈጠርኩት ለዚህ ለሶስቱ ዲሜንሽን ስለሆነ I'm still limited to this natural world. That's what my conclusion is all about. Thank you. ስለዚህ እግዚአብሔር ለሰው ማያካፍላቸውን ነገሮች አሉኝ እያልክ አይደለም። ያላካፈለው ነገር የለም። የምንካፈላቸውን ነገሮች ደግሞ ላንብብልን። የምንካፈላቸውን ነገሮች በመልኩና በአምሳሉ እስከፈጠረኝ ጊዜ ድረስና የፈጣሪው መልክ መምሰሌ ከተነገረኝ ከእርሱ መወለዴ ከተነገረኝ የተወሰነ ፓርቲ ይዘህ ተወለድክ ካለ መወለድ የሚባለውን አልቀበልም ሲጀመር። ወልጃለሁ ካለኝ በእውነት ቃል አስቦ ወለደን ከተባለና በእርግጥ እግዚአብሔር ወልዶኝ ከሆነ የተወሰነ ባህሪ ከልክሎ የተወሰነ ባህሪ ይዞ ወለደኝ ማለት እናትና አባቴ ሲወልዱ እነሱ ልዘረዝርልህ ነው። እናትና አባቴ ሲወልዱኝ ወይ እጄን ወይ ኪድኒ ወይ ሊቨር ወይም ደግሞ ሳምባ እችኛውን ፓርት አልሰጠውም። ነገር ግን በመልኬና በአምሳሌ ወለድኩ ብለው አይ እችን እንኳን አንሰጥህም ቢሉኝ ወይ እግር ወይ እጅን ቢነሱኝ እንደዚያ ማለት ነው። እግዚአብሔር ደግሞ ይህን አላለንም። በመልኬና በአምሳሌን የፈጠርኩ ልክ እንደኔ እንድትሆን ያደረግኩ። ዛሬ በስጋ ስላለ ኮራፕትድ ባዲው ስላለ የወደቀው ዓለም ስላለ ብዙ ላይገባ ይችላል። በሚገለጥበት ጊዜ ግን እኔ እንደምትመስል ታውቃለህ ያኔ ካለኝ ለምን እፈላሰፋለሁ? እኔ ማን ፈቀደልኝ? ይሄኛው የለኝም ይሄ አለኝ ካልኩ ተወልዳል። ላንብብልህ። አሁን ክርስቲያኖች ከጌታ የሚካፈሏቸውን ባህሪያቶችም አትሪቢቶች ቅድስና፣ ፍቅር፣ መልካምነት፣ ምህረት፣ ጸጋ፣ እንደገና ጀስቲስ፣ ራይቸስነስ፣ እውነት፣ ጥበብ፣ ትዕግስት እነዚህን ከጌታ የምንካፈላቸው ናቸው። ይሄንን ሁላችን እናምናለን። አንተም ታምንበታለህ። የቀድሞቹ ግን የእግዚአብሔር ብቻ ናቸው። ይሄ ግን እኛ ሁላችን ክርስቲያኖች ያለን ብለን እናምናለን። ምን ታስባለህ? ስለዚህ ይሄንን አንተ እንዳነበብከው ይሄንን እማምን ከሆነ አልተወለድኩም። ከተወለድኩ ሚስ የማደርገው ባህሪ የለም። ተወልጃለሁ ባልንበት አፋችን አይ እችን እንኳን አልሰጠኝም ካልን ስለመወለድ አናምንም። ሌሎቹ እንደሚሉት የጉዲፈቻ ልጆች ነን የሚለው ኮንክሉዥን ከዚህ ነገር ያድነናል። በነገራችን ላይ እኔ ጋር እየመጡ ብዙ ጊዜ ጉዲፈቻ ነኝ እኔ እያሉ የሚከራከሩኝ ሰዎች በሙሉ ከዚች ነገር ነፃ ለመውጣት ነው። አለበለዚያ መጥቼ ሊይዛቸው ነው። እዚህ ጋር ከተወለድክ ሚስ ያደረግከው ነገር የለም። ተወልጃለሁ ካልክ ትተህ የሆነ ነገር አጉድለህ አትወለድም። ካርበን ካፒ ነህ ማለት ነው። ስለዚህ እግዚአብሔር ወልጃችኋለሁ በእውነት ቃል አስቦ ወለዳቸው ከተባለ ያተረፍኩት የቀረ የለም። ግን ልዩነቱ እኮ እዚህ ጋር ልብ ብላችሁ ስሙ። በዘር መልክ ነው ያለው በህይወታችን ውስጥ ሁሉም ነገር ቅድስናውም፣ ጽድቁም፣ ጥበቡም የተባለው እግዚአብሔር እንደዚህ ነው። እግዚአብሔር እከሌን የተባሉት ናቸው አለ ባህሪዎቹ። ለምሳሌ እግዚአብሔር ጻድቅ ነው ሲል ጽድቅ ባህሪው ነው ማለት ጥግ ድረስ። እግዚአብሔር ፍቅር ነው ይላል አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 16 ጥግ ድረስ ፍቅር ነው ማለት ነው። እግዚአብሔር ብርሃን ነው፣ ጨለማ የሚባል ቁራጭ በሱ ዘንድ የለም፣ ጥግ ድረስ ብርሃን ነው። እነዚህ ባህሪዎቹ በእኛ አሉ ለሚለው ነገር ኮራ ብሎ ነው የሚናገሩ ሰዎች። እስቲ ብርሃንነትን አሳየን ስለው የሚያሳየን የለም። እስቲ ተነስተ ቅድስናውን አሳየን ቢል ማሳየት የሚችል የለም። ከባድ ነው። ምክንያቱም እግዚአብሔር የአንተን አይነት ቅድስና ነው እያልከኝ ያለው፣ እግዚአብሔር እንደዚህ አይነት ቅድስና ነው እለዋለሁ። ያኛው ሁሉን አዋቂነት ለምሳሌ ለሚያምን ሁሉ ይቻለዋል አለ መጽሐፍ ቅዱስ። ለሚያምን ቤስድ ኦን ዮር ፌይት ሁሉን አዋቂ ትሆናለህ ሳይሆን አቅምህ በፈቀደ መጠን አንሊሚትድ ነው ነገሩ። ጀስት የእምነትህ አቅም ነው የሚወስነው። እንደዚህ አይነት ባህሪ አትይዞ ነው የወለደ ለማለት ነው እንጂ አሁን የተነስተ ሁሉ ቦታ ሁለት ቦታ ተገኝ ብትለኝ አልችልም፣ አልገኝም። ሲጀመር በባዲን ያለሁት ከባዲን በወጣ ምን እንደምሆን ባላቅም በዛን ሰዓት
አይመስለኝም። ሰው ነኝ፣ ለዚህ ዓለም ነው የተፈጠርኩት። ስትል ሊሚትድ በሁሉም የእግዚአብሔር ባህሪ በውስጣችን አለ። ነገር ግን በዘር መልክ ነው ምንገልጠው። ግን የእምነታችንን የእውቀታችንን ያህል ብቻ ነው የሚገለጠው። ሁሉ ቦታ መገኘት የሚለው ነገር ለእኔም ከአእምሮዬ በላይ ነው። አይዋጥልኝም እኮ ለእኔ እኔ ሃምብል ስለሆንኩ እግዚአብሔር ነህ ያለኝን ሳልፈላሰፍ ነኝ ማለት ነው እንጂ ሁሉ ቦታ መገኘት የሚለው ነገር ስለ ኢየሱስ ክርስቶስም እኮ ብትጠይቀኝ እኔ ያለኝ አመለካከት እንደ ብዙዎቹ አይደለም። ኢየሱስ በስጋው ሁሉ ቦታ ይገኛል የሚል እምነት የለኝም። እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ያለው በመለኮታዊ ባህሪው እግዚአብሔር አምላካችን ነው። ነገር ግን ሰው በሆነበት ለአብ ሁሉን ላስገዛት ለአብ የሚገዛው በመንፈስ ቅዱስ አማካኝነት ኢየሱስ ክርስቶስ በዓለም ሁሉ ይገኛል። ይሄንን ነው ማምነው። ሰው የሆነው ኢየሱስ ክርስቶስ ስትል በአብ ቀኝ ነው ያለው። በመንፈስ ቅዱስ አማካኝነት ግን አንተ ጋም አለ፣ እኔ ጋም አለ። የመንፈስ ቅዱስ ስራ ወልድን ሰዎች ጋር ማድረስ ነው እና ዓላማ አብንም ወልድንም። አሁን የተናገርከውን ሰመራዊ ስናደርገው እኮ እግዚአብሔር ለእኛ የሚያካፍለን ባህሪ ያለው ለእኛ ደግሞ የማያካፍለን ባህሪ ያለው እያልክ ነው ያለው አይደለም ነው ወይስ? ያላካፈለው ምንም ባህሪ የለም። በዘር መልክ ነው የተካፈለው። ሁሉ ቦታ መገኘት አካፍሏል። ሁሉ ቦታ መገኘት አካፍሏል። ዳኒ አሁን እኔ እናንተ ክርክር ባናደርገው ደስ ይለኛል። አሁን አንተ ብትረዳኝ ደስ ይለኛል። እኔ እናንተ ልንከራከር አንደርስታንድ እናደርጋለን። ኦልሬዲ የተናገርከው በጣም በቂ ነው። ችግር እኔ የተናገርኩትን ለመሰለ ከአንተ ጋር ሁሌ እንደተከራከር ነው ተወሱ። ወደሚቀጥለው እዚህ ጋር አንተ ጥሩ ነገር እየሰራ ነው። ግድ የለህም። የማወራው ነገር ላይ ዋጥል ይችላል። በነገራችን ላይ ክቡራት አድማጮቻችን፣ ተመልካቾቻችን ዳኒ ጥያቄውን ጠየቀኝ ማለት የኃይሉ ዮሐንስ አስተምህሮ ተስማምቷል ወይም ደግሞ ደስ ብሎ ተቀበለ ማለት ስላይደለ እሱን እኔ ጋር አታምጡት። ለምናገረው ነገር የኃይሉ ዮሐንስና የኃይሉ ዮሐንስ ሚኒስትሪስ መረዳትና ኃላፊነት ብቻ እንደሆነ እንድታውቁ እፈልጋለሁ። እሱን አይመለከትም። እሱ እየጠየቀኝ ያለው ምንድን ነው? ሰዎች ስለኔ ዝም ብሎ ሲዘለዝሉኝ እየሰማ ስለኔ ያላቸውን ጥያቄዎች ጻፍ አድርግና አሁን እሱ እያደረገ ክሊር አፕ እያደረገ ነው ለሰሚዎቹም ለእኔም ለሚሰማኝ ብዙ ሰው እየሰማ 500 ምናምን ሰው እየሰማ ስለሆነ ያን ነገር በዚህ ጉዳይ ለምን ታስባለህ፣ በዚህ ጉዳይ ለምን ታስባለህ ነው እንጂ የራሱን ኮመንት እንኳን መስጠት አይፈቀድም። ዛሬ እኔን ነው እየጠየቀኝና እያናገረኛለሁ። ሌላ ጥያቄ ቀጥል። እሺ ዘር ስትል ነበር አይደለም? ዘር ስትል ያው መጽሐፍ ቅዱስ ዘር የሚለው የእግዚአብሔርን ቃል ነው አይደለም? ዘሩ በውስጥ ያለ ስትል ነው ወይስ ሌላ ነገር አለ? ቆርጠሽ ላኪለት። እዚህ መተሻል እያየውሽ ነው። እባክሽን የዛሬው ትምህርት ያው መቁረጥ ስለማይቀር ማለት ነው ጥያቄና መልስ እያደረግንን እንጂ እየተከራከርን ስላይደለ ቆርጠሽ ስትወስጂው በአግባቡ ሳታበላሽው በስነ ስርዓት ቁረጭ። እሺ ብዙ የምታበለሻሹ ከሆነ በኮፒራይት መጣና ከዩቲዩብ ላይ ጥርግ አድርጌ ስለማስነሳው እናንተም አትጠቀሙም። ስለዚህ መጠቀም እንድትችሉ በትምህርቴም በአሳሰቤም ዩቲዩብ እንድትሸቅሉ በአግባቡ ቁረጭ። ያው መቁረጥሽ ስለማይቀር ብዬ ነው። ቴንክ ዩ። እሺ አለች ራሱ ዘር ስላለ ብለሃል። በውስጥ ዘር አለ ስትል እያሰብክ ያለኸው ከቃሉ የተነሳ ዘር ነው የማይጠፋው ዘር የእግዚአብሔርን ቃል እያልክ ነው ወይስ ሌላ ነገር ነው? እሱን አስረዳኝ። ማርቆስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ ሲያብራራ መሬቱም የሰው ልብ ነው፣ ዘሩም የእግዚአብሔር ቃል ነው፣ ሰራተኞቹም መላእክት ናቸው። እንደዚህ እያለ በአብራራው መሰረት የእግዚአብሔር ቃል የእግዚአብሔር ዘር ነው። ዘር የሚለው ቋንቋ መንፈሳዊ ቋንቋ እያወራው እንጂ ስለ ስንዴ ወይም ምናምን እያወራው አይደለም። የዘርን ተርሚኖሎጂ ዘር መዝራትና ማጨድ ወይም sow and seed reaping harvest is the kingdom principle። ኢየሱስ ክርስቶስ የስንዴ ቅንጣት ወድቃ ካልሞተች ብቻዋን ትቀራለች በሚል ራሱን እንኳን ዘር አድርጎ አስተምሮና እኔ ዘራና ብዙ ልጆች ወደ ክብር ይመጣሉ። እኔ አንድያ ልጅ ዘርቼ የኔ አይነት ልጆች ይበቅላሉ። ሮሜ ምዕራፍ 8 ላይ እንደምናየው አስቀድሞ ያወቃቸው እነሱ የልጁን መልክ እንዲመስሉ እነሱን ደግሞ ጠራቸው፣ የጠራቸውን አጸደቃቸውን አከበራቸው። ይህ ሁሉ ጽድቅ የሁሉ ክብር የመጣው ምንድን ነው? ተዘርቶ የበቀለው ዘር ነው። ስንዴ ተዘርቶ ስንዴ ነው የሚበቅለው። ስለዚህ ኢየሱስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ተዘራ፣ የእግዚአብሔር ልጆች ናቸው የበቀሉት። ይህም በናቹራል ቋንቋ ገበሬዎች አንደርስታንድ በሚያደርጉት በመዝራትና የማጨድ ቋንቋ የተነገረን ነው። ስለ ዘር በምናወራበት ሰዓት አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ቃል በቃል በሕያው በእግዚአብሔር ቃል ከማይጠፋ ዘር ተወልዳችኋልና ሲል የእግዚአብሔርን ቃል ነው እንደ ሲድ አድርጌ መንፈሳዊ ቋንቋ ነው እንጂ ስንዴ አይደለም፣ በቆሎ አይደለም፣ ገብስ አይደለም እያልን ያለ ነው። እግዚአብሔር ያወጣው ለምሳሌ ዘፍጥረት ምዕራፍ 1 ላይ ሰው በመልካችን እንደ ምሳሌያችን ይሁን ብሎ ከእግዚአብሔር አፍ የወጣው ያ መንፈሳዊ ዘር
ሰው የሆነው ያ ዘር ነው። በነገራችን ላይ በእንደዚህ አይነት ዘር ነው። ለምሳሌ ኢየሱስ ከሞት የተነሳበት አንተ ልጄ ነህ እኔ ዛሬ ወለድኩ በሚለው ነው ቤተክርስቲያንም ከኢየሱስ ክርስቶስ ጋር አብራ የተወለደችው። በእንደዚህ ተርሚኖሎጂ ነው እያወራ ያለሁት። ሊትራል ትርጉም አድርጋችሁ አትዩት። ቴንክ ዩ ኢትስ ኦኬ ተስማምተናል። አንድ ነገር ቅድም ምን ብለሃል? ዳግም መወለድ እንዲፋይን ካደረግክ በኋላ በመጀመሪያ የተወለድኩት ከእናንተ ይለያል ብለሃልና እኛ የምናምነው ልንገርህ፣ መጽሐፍ ሲናገር ቦርን ኦፍ ፍሌሽ ከስጋ መወለድን መጀመሪያ ይለዋል መጽሐፍ ቅዱስ ብዙ ቦታ ላይ 4-5 ቦታ ለማሳየት ይቻላል። ለምሳሌ ዮሐንስ 3:6 ላይ። ስለዚህ እሱን የመጀመሪያ መወለድ ይልና ዳግም መወለድ ደግሞ ከመንፈስ ቅዱስ ወይም ከውሃና ከመንፈስ ብሎ ነው የሚያስረዳው። አንተ ይሄንን ፓርት እንድታብራራው ነው። ያው የእኛን ከገለጥኩልህ በኋላ ከአዳም ጋር ነው ማያይዘው የመጀመሪያ ውልደቴን ስላልክ አዳም እንደተወለደው አንደርስታንድ። ግን እኛ ተሳሳትን ብለህ ታስባለህ። ስጋ መወለድን መጀመሪያ የመንፈስ መወለድን ሁለተኛ ስንል ተሳስታችኋል እስካልክ ይሄንን አሁን የጠቀስኩልህን በስጋ መወለድን መጀመሪያ ማለታችን በምን ቤዝ ነው ስተት ነው የምትለው? ሲጀመር አዳም ለእኔ መጀመሪያ አይደለም። ከአዳም ያገኘሁት ይህን የለበስኩትን አካል ብቻ ነው ያገኘሁት። ዘሩም ሲቆጠር ሄዶ ሄዶ የአዳም 2 ሊኔጅ፣ የአንደኛው ሊኔጅ አዳም የእግዚአብሔር ልጅ ብሎ ነው የሚያበቃው። በነገራችን ላይ አንተ ብዙ የአባቶችን ታሪክ ብዙ ወደኋላ ሄደ ቸርች ሂስትሪ በጣም የምታጠና ልጅ ነህ። እንዳየሁት ከሆነ አንድ የወደድኩልህ የተመቸኝ እንዳሁን በዚያ ነው። አባቶች ብዙዎች አባቶች እነ ተርቱሊያን ሳይቀሩ ብዙዎች ትልልቆቹ ኦልሞስት በሙሉ ማለት ይቻላል አዳም የእግዚአብሔር ልጅ እንደሆነ ይስማማሉ። ሰው ኦሪጂናሊ የእግዚአብሔር ልጅ የሚለውን ቋንቋ ልጅ የሚለው ምንድን ነው የሚለውን ባያብራሩም ሰው የእግዚአብሔር ልጅ መሆኑን ብዙ አባቶች የቸርች ሂስትሪ ላይ ብዙ ለማመሳከር ሞክሬያለሁ። በእኔ ባለኝ የእግዚአብሔር ልጅ እንደሆነ እኮ አውቃለሁ። አዳም የእግዚአብሔር ልጅ ነው። አንተ ግን ፈርስት የተወለድከው ከእናትና አባት ነው። ቀጥሎ ደግሞ የእግዚአብሔር ልጅ ሆነ። ወደዛ ለመጣ የአዳም 2ቱን ሊኔጅ ያነሳውበት ምክንያት አንደኛው አሁን እንግዲህ ከአዳም ያገኙት አካሌ ነው ብያችኋለሁ። ወደኋላ ሊኔጅ ቢቆጠር እኔ ኃይሉ ዮሐንስ ፈለቀ ምናምን ብዬ ወደኋላ ሄጄ አንድ በነገራችን ላይ 10-9 ምናምን መጥራት እችላለሁ። በአባቴ አቅጣጫ ሄጄ ብቆጥር ሄዶ ማጋ ነው የሚቆመው? አዳም ጋር ነው የሚቆመው። አዳም ጋርም አይቆምም። አዳም የማልጅን ሆኖ የሚገኘው ከምን የተገኘው? አፈር ሆኖ ይገኛል ማለት ነው። ኦኬ። ሌላኛው የአዳም ሊኔጅ ደግሞ የኔም ሊኔጅ ማለት ነው። መንፈሳዊ ህይወቴን ስቆጥር እንግዲህ አያት ቅድመ አያት አልቆጥርም። የምቆጥረው እኔ የእግዚአብሔር ልጅ ነኝ ማለት ነው። ከአዳም ጋር እድሜያችን እኩል ነው። ኦኬ። አዳም መንፈሳዊ አባቴ ሳይሆን ይህን አካሌን የሰጠኝ እናትና አባቴ ማለት ነው። በሌላ ቋንቋ ሄዶ የሚያበቃው አፈር ላይ ነው የሚያበቃው። ነገር ግን ሂውመን ስፒሪት እና ሶል የሚባለውን እኔ እናትና አባታችን ሰጡን ብዬ አላምንም። አንዳንድ የሚመሳሰሉ ጥቅሶች አሉ፣ ነገር ግን ፈጽሞ ይህንን አላምንም። መንፈስና ነፍስ ከእግዚአብሔር እንደሚሰጥ ነው የማውቀው። ዘፍጥረት ምዕራፍ እኛም እንደዛ ነው የምናምነው። ታምናላችሁ እንደዚህ? ኦኬ ጉድ። ከእናትና ከአባት መንፈስ ይወሰዳል የሚል አስተምሮ መጽሐፍ ቅዱስ ውስጥ የለም። የሆነ ሰው ሲከራከር ነበር አንዳንድ ጥቅሶችን እየጠቀሰ የሚመስሉ ጥቅሶች፣ ነገር ግን ክሊር የሆነ ነገር መጽሐፍ ቅዱስ በግልጽ እግዚአብሔር እንደሚሰጥም አንድ ቀንም ደግሞ ከስጋ ተለይቶ ይሄኛው ወደ አፈር እንደሚመለስ ያኛው እንደሚሄድ እስከ ትንሣኤ ድረስ ሊለያዩ ሁሉ እንደሚችሉና አቶ ከሌ ተብሎ የሚጠራው የሚሄደው እንደሆነ ግልጽ ነው። አሁን ሰው መንፈስ ነው ልላችሁ አይደለም። ዶን ወሪ ሰው መንፈስ አይደለም ስላላችሁ ከኔ ታንሳላችሁ ማለት አይደለም። ምናልባት ይጠይቀኝ ይሆናል እሱ የምጠይቅህ ምን መሰለህ፣ የጠየቀኝን ጥያቄ የመጀመሪያው ልደት ምኑ ጋር ነው የሚለውን ነው ለእኔ የመንፈሳዊ ልደታችንን ፓርቲ እዚህ ይህችኛውን ሊኔጅ ተከትዬ ሄጄ አሁን ወንድማችን ዳኒ እንዳለው የመጀመሪያ በስጋ የተገኘንበትን አንዳንድ ጥቅሶች ለምሳሌ ብዙ ጊዜ የሚጠቀሰው አንደኛ ጴጥሮስ ላይ ያለው ቃል ነው። እኔ ግን ከዛ አልጠቅስም። የመጀመሪያው ልደት ለእኔ ሴንስ የሚሰጠኝ መንፈሳዊ መረዳት የማገኘው ሰው መጀመሪያ ሰው መሆንን ከእግዚአብሔር ያገኘንበት ዕለት እግዚአብሔር ሲድ የሰጠበት ዘር የሰጠበት ሰው የሚሆነውን የመጀመሪያ ኤግዚስት ያደረግንበትን ቃል ወይም ደግሞ ዘር እንግዲህ ከማርቆስ ወንጌል ቅድም ነግሬያቸው አላጎራይዝ ያደረግ እንዳትሉኝ እንጂ ዘሩ የእግዚአብሔር ቃል ነው እና እግዚአብሔር የሚናገረው ሲድ ስለሆነ ሰው ሊሆን የሚችል ሰማይ ብሎ ሲናገር ሰማይ የሚሆን ዘር ነው የሰጠው። ምድር ሲል ምድር የሚሆን ነው የሰጠው። ሰው ጋር ሲመጣ ሰው ሲል ሰው ነው የሆነው። ነገር ግን ሰው የሚለው ከሌሎች ፍጥረታት የሚለየው መልክና ምሳል በላያችን ላይ ኢንግሬቭድ መደረጉ እንጂ እኛም ፍጡሮች ነን። ሌሎች ፍጥረታት እንደሆኑ እኛም ፍጥረታት ነን። ነገር ግን እንግዲህ እግዚአብሔር እኛ ጋር ሲደርስ በመልኬና በአምሳሌ ማለቱ ነው ከሌላ ፍጥረት ይለያል። ይሄ እኛውን የመጀመሪያ ልደት ብለን እንጠራለን። እዚህ ጋም ቢሆን ከእግዚአብሔር ማህፀን ወጣን ማለት አይደለም። እዚህ ጋም ቢሆን እግዚአብሔር እንደ ሴት አምጦ ወለድን ወይ ከሚስት ወለደን እያልን አይደለንም።
ከእግዚአብሔር በተገኘ የሕያው የእግዚአብሔር ቃል ፕሮዳክት ወይም ውጤት መሆናችን ሰው መሆን የጀመርንበትን የመጀመሪያውን ዕለት ያንን ልጅነት ብለን እንጠራለን። ለዚህ ማረጋገጫ እንዲሆነን አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። እንደ ሁለተኛ የወለደን ይላል አንድ ትርጉም። የእንግሊዝኛውንም ሄዱና ሪኮኔክትድ አገን ይላል አንድ ትርጉም ደግሞ connected us back to the origin እና the original blueprint of human innocence was ምድር የሚለው እንዳውም ቃል በቃል የግሪክ ፓራፍሬዝ መጽሐፍ አንብቤ ያለው አንዴ ተቋርጦ የነበረውን ሪሴት ኮኔክትድ አደረገን ነው የሚለው ሪኮኔክትድ አስ አገን። ሶ ሌላው ቃል የምጠቅስላችሁ ምንድን ነው? እንደ ምሕረቱ ብዛት ዳግመኛ የወለደን ከሚለው ከአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ውጪ አስቀድሞ ያወቃቸው በዛው የእውነት ቃል አስቦ ወለዳቸው። በየትኛው የእውነት ቃል? አስቀድሞ በተፈጠርንበት። ምክንያቱም የተቀየረ ነገር የለም። እዚህ ጋር ብዙ ሰዎች የሚሉት ሰከንድ በርዝ እኮ ነው። ዳግም መወለድና መጀመሪያውን ነው። የመጀመሪያው ዘፍጥረት ምዕራፍ 1 ነው። ያን እያብራራው ነው። ሁለተኛ ተወለድን የሚለው የተቀየረ ነገር የለም። በመሰረቱ ሁለተኛ መወለድ የሚለው ቋንቋ ዳግም መወለድ ማለት በመወለድ ቋንቋ ተነገረን እንጂ እግዚአብሔር ውስጥ ገብተን እንደገና ወጣን ማለት አይደለም። ከጠፋንበት ተፈልገን የተገኘንበትን ፕሮሰስ ዳግም የመወለድ ያህል ወይም የመፈጠር ያህል እንደገና የተፈጠርኩ መሰለኝ ሲሉ ሰምታችኋል። ሰዎች ከመደሰታቸው የተነሳ ዛሬ ለእኔ እንደ አዲስ የተወለድኩ ወይም እንደተፈጠርኩ ነው ራሴን የምቆጥረው ይላሉ አይደለም። ሲያጋንኑ ለእኛ ላይገባን ይችላል። ከጠፋንበት ዳርክነስ ውስጥ ከነበርንበት የሰይጣን መጫወቻ ከነበርንበት በክርስቶስ ኢየሱስ ተፈልገን የመጣንበት ፕሮሰስ ዳግም የመወለድ ያህል ወይም የመፈጠር ያህል ስለሆነ ለዚያ ነው አዲስ ኪዳን ላይ ኢንተርቼንጅብሊ ዳግም በክርስቶስ ተፈጠርን ይላል፣ ተወለድን ይላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። እንደገናም ደግሞ በዛ እውነት ቃል አስበው ወለደን ይላል፣ ዳግም መወለድ ይላል፣ አዲስ ፍጥረት ይለዋል። እነዚህ ሁለት ቋንቋዎች እውነት ለመናገር ከማህፀን መውጣትም አይደለም፣ ከሚስት መወለድም አይደለም። ከጠፋንበት ተፈልገን የመጣንበትን ፕሮሰስ በእንደዚህ አይነት ቋንቋ ገልጦታል ማለት ነው። ሰው ስለዚህ ስንቴ ነው የተወለደው ማለት ነው? እውነቱን እናውራ ከተባለ ሰው አንዴ ነው የተወለደው ወይም የተፈጠረው። የሁለተኛ ዳግም ልደት የተባለልን ምንድን ነው? ከጠፋንበት የመጣንበትን ይሄንን የገለጠው በምንድን ነው? በመወለድ ወይም በመፈጠር። ምክንያቱም አዲስ የመፈጠር ያህል ነው ይሄኛው። ተስፋ የተቆረጠብን ተስፋ የሌለን ሰዎች ፈጽሞ መንገዳችን ከመንገዱ ሐሳባችን ከሐሳቡ ሰማይ ከምድር ተራርቀን የነበርን ሰዎች በእግዚአብሔር ምሕረት ኢየሱስ የሚባል መንገድ ወደ ዓለም መጥቶ መንገዳችንን ከእግዚአብሔር መንገድ ጋር መርጅ ያደረገበትን ወደኋላ ስንመለከት ይህ ዛሬ ላይገባን ይችላል። አንድ ቀን ግን ከዚህ ዓለም የምንሄድበት ቀን ይመጣል። ያለታ ነው የሚገባን። ዛሬ ብዙ ላይገባን ይችላል። ዳግም የመወለድ ወይም የመፈጠር ያህል ስለሚቆጠር ይህንን በዚህ ቋንቋ ከመጥራት ውጭ ምንም የተቀየረ ነገር የለም። ኢትስ አ ላንጉጅ አፍተር ኦል። ይህንን ነው ማምነው። የገባው ገብቷል። ፕሊስ እዚህ ጋር ምንም ሳትነካካብኝ ወደሚቀጥለው ጥያቄ የኔ መረዳት ነው። ዳኒ ቻሌንጅ አታርገኝ። ምን መሰለህ ቻሌንጅ አታርገኝ የምልህ ቻሌንጅ ላደርጋለሁ ጨረሳበላሽብኝ ስለፈለግኩ ነው። አዎ ለምን መሰለህ ያንተን እኔ ክርክርህን ጠልቼ አይደለም። መወድልህን ብዙ ነገር አለ። ቴንክ ዩ ሶ ማች ጋይስ፣ በጣም አመሰግናለሁ። አታበላሽብኝ እያልኩ ነው። ለምን መሰለህ የኃይሉ ዮሐንስ ነው ይሄ። የሚሰድበን ሰው ስላለ አታስወጭም። አሁንም ተኩላ የሚል ሰው አለ። ለምን ቶሎም አታስወጭው? ባን ነው የምታደርጊው። እሺ ኮሜንቱን አለ የምታጠፊው። ባን ድጋሚ እንዳይመጣ ሁለተኛ ጓደኛ ሁለተኛ እኔ ያለሁበት ዝር እንዳይል የሚራገም የሚሳደብ በባን ወይ በብሎክ ብቻ። ምክንያቱም እንደዚህ አይነት ሰው ላያው አልፈልግም፣ እንዲመጣብኝ አልፈልግም። እነሱ ናቸው ሪፖርት የሚያደርጉን ብዙ ችግር የሚያመጡብን። ቶሎ አጥፊልኝ። እሺ ቀጥል ዳኒ። አይ ቲንክ አሁን አንተም እየሰማህ በግልጽ ቀለል ባለ አማርኛ እንደሰማችሁት ኃይሉ ኦምኒዎቹ እነኛ አላለም። ኦምኒ ፕሬዘንት፣ ኦምኒ ዋቴቨር የተባሉትና የእግዚአብሔር ትራንሰንደንታል የሆኑ ባህሪያቶችን እኛ አላለም። በተቃራኒው ደግሞ ከእግዚአብሔር የተቀበልነው ነገር እንዳለም ሰምታችኋል። እንግዲህ ከአንተ ጋር የሚለየኝ እኔ አሁን ኢተርናል ጀነሬሽን ብቻ ነው ማለት ነው። ኢተርናል ሰንሽን ከኔ የምትለይበት ያ እሱ አንተ እኮ እኔ ስለ አንተ ንገረኝ ካልከኝ ዳኒ በጣም እንደምታናድደኝ ግን ልንገርህ። አንዳንዴ ለምን ተወሰነ የምታናድደኝ የፍቅር ነው እያወራ ያለሁት። ደለብረት ሊሚት ዮርሰልፍ። አንዳንዱ ሳይገባ ቀርቶ አይደለም። ለምን የተለመደ ቋንቋ በደምብ ነው ማምንበት። አይ ነው ስማ፣ አባቶችን ታሪክ እንደምትቆፍር አውቃለሁ። እኔም ሰርች ለማድረግ ሞከርኩ። ሰርች ለማድረግ
ብዙ አባቶች እንዳልከው ኢተርናል ሰንሺፕ ነው የሚያምኑት። ነገር ግን ኮንክሉዥኑ ምንድነው? ኢትስ ዲቤተብል ሪሰንት ቴዎሎጂ ኢትስ ዲቤተብል ሃውኤቨር አባቶች እነ ኦገስቲንም ትርቱሊያንም ሁሉም እነ ኢራኒየስ ጀሮም በአጠቃላይ ኢተርናል ሰንሺፕ ነው የሚያምኑት። አውቃለሁ፣ ወደኋላ እጅ አይቻለሁ። ያንተን ሀሳብ ነው የሚያምኑት ማለት ኢተርናል ሰንሺፕ ማምን የለም። ቆይ ኢተርናል ሰንሺፕ አባቶች የተባሉት 100% ያምናሉ አልኩ እኮ። እኔም ፈልጌ ያጣው ነው ምን እኔ መስካርኩ ፈልጌ ሄድኩኝ እኮ። እኔ ዝም ብዬ ይኸውልህ ከቤዚክ ነገሮች ለምሳሌ አዳም የእግዚአብሔር ልጅ የሚለውን የሰው ልጅ የእግዚአብሔር ልጅ በሚለው አቅጣጫ ደግሞ ብዙ አባቶች ያምናሉ። ይሄንን እንዳሁኖቹ አይደለም። ሀዌቨር ለአንተ ማውራልህ ነገር አንዳንዱ ዲቤተብል የሆኑ ነገሮችን አባቶች እንደዛ ቢያምኑም ከአባቶች ትምህርት እኮ እኛ ዋና ዋና ነገር ነው እንጂ የምንወስደው ሁሉ ነገራቸውን አንወስድም። ለምሳሌ በየዘመናቱ እነሱ ጎበዞች ናቸው ወይ ሚት አድርገው አይልሽ አይደለም እየወጣ ነው። ኦኬ ምን እያልኩ ነበር? በጌታ ኢተርናል ሰንሺፕ አባቶች በሙሉ ያምናሉ ብዬ ነበር። ከርዕስ አምውጣና እሱንም ከጠየቅከኝ እሱንም ቻንስ ከሰጠኸኝ ያንተ እንዳለ ሆኖ እኛ እናምናለን፣ ግን የተወሰኑ ስኮላሮች ዘላለማዊ ልጅነቱን ያምናል። እኔ ኃይሉ ዮሐንስ አላምንም። ይሄንንም ይኸው ምንም አልመጥመጥም። እኔ ምንም ዳርዳር አልልም። ለምን እንደማላምን ዲቴል እንኳን ብዙ መናገር ባልችልም ያው ከእነሱ ጋር ብዙ ሳወራ የኖርኩት ከኔው አፍስሙ። እኔም አላምነው ምንድነው ወደ አባቶችም ሄጄ ቼክ ለማድረግ ሞክሬያለሁ። መጀመሪያ መጽሐፍ ቅዱስን ነው ቼክ የማደርገው። ቀጥሎ ደግሞ ባይብል መቼም ዘሎ እኛ ጋር አልመጣም። በመሀል አባቶች አሉ ይህም ባይብል ከናናይዝ ያደረጉብልን ጎበዝ ሰዎች አሉ። ታንክ ዩ ሶ ማች ጋይስ፣ በጣም አመሰግናለሁ። ምን ነበር የሚያምኑት እነዚህ ሰዎች? እንግዲህ ከሐዋርያት ቀጥሎ የተነሱትን አባቶች በሙሉ ስኮላሮችን፣ ማንኛውም ሁሉ አባቶች የማየው እንዴት ነው? እኔ መልካሙን ከመካከል ወስዳለሁ። ለምሳሌ አሁን እነዚህ ትልልቅ ሰዎች አንዳንዱ ዛሬ የማናምናቸውን የተናገሩም ነበሩ። ለምሳሌ የተንጋደደ ነገር ለምሳሌ ማነው ስሙ ኦሬገን የሚባል ሰው የእግዚአብሔር ምሕረት ለጥጦ ሰዎች ሁሉ ይድናሉ ወደ ማለትና እንዳውም ሰይጣን እንኳን ሄዶ በእግዚአብሔር ምሕረት ብዛት ምሕረቱን ለማጋደን ነው። እሱ ግን ደስ የሚለው የጥንታዊ አባቶች ምንድን ናቸው? ሮንግ ፓርቱን አውግዘው ሰውየው ሙሉ በሙሉ ዳምፕ አያደርጉም። አሁን ኦሬገን ከቸርች አባቶች እንዳንዱ ይወሰዳል። ሴንት የሚለውን ማዕረግ ባይሰጡትም ጂኒየስ ነው፣ በብዙ ነገር ጎበዝ ነው። ሲሞትም ደግሞ ለጌታ መስዋዕት ሆኖ ነው የሞተው። ከዛ የተነሳ እንደ መስዋዕት ምንድነው የሚባለው ሰማዕት ነው። ደብድበውት ነው የሞተው። የስ ስለ ጌታ ውድ ሕይወቱን አሳልፎ የሰጠ ነው። አቆስለውት ነው የሞቱት፣ ግን ስህተቶችም አሉት አልኩ። እሱን ነው የምልህ። ስህተት የሌለበት የለም። 100% የምንቀበለው ባይብልን ነው። ክሪዶችንም ቢሆን ለምሳሌ ኒቂያ፣ ሌሎች ክሪዶችን ቢሆኑ ጉባኤዎች ሲሰበሰቡ በደረሱበት መረዳት ቢሾፖቹ ተሰባስበው አርጊው አድርገው ዲቤት አድርገው ግድ የለም ይሄን ነገር በዚህ መልኩ ብናየው ይሻላል በሚል ስለ ስላሴ ለምሳሌ ባይብል እነሱ ባሉት ወይም ደግሞ ዛሬኛ በምናምነው አይነት መልኩ ያስተማረ ሐዋርያ የለም። ስላሴ ግን ስላሴ የማያምን አባት አንድ ለናሙና የለም። ከፓፒያስ ጀምሮ ስሩአውት በደንብ ነው የሚያምኑት። እዚህ ጋር ያው ታውቃለህ ዳኒ ፈርም ብሊቨር ኦፍ ትራዩን ጋር ነኝ እኔ። ስላሴ ማምን ነኝ። ስላሴ ላይ ቀልድ አያውቅም ልል የፈለግኩት እኔ ባይብል ላይ ይሄ ነገር ክሊር ተደርጎ ዛሬ በምናስተምረው አይነት መልኩ አልተጻፈም አልኩኝ እንጂ የትሪኒቲ ጉዳይ ምንም ልናደርገው የምንችለው ነገር አለን። ቢብሊካል ነው። ከዘፍጥረት እስከ ዮሐንስ ራእይ እግዚአብሔር አንድ አምላክ በሶስትነት ለዘላለም የኖረ አምላክ ምንም ልናደርገው አንችልም። ይሄ ግልጽ ነው። ነገር ግን አባቶች ኮይን ያደረጉበት ምክንያት ለምንድን ነው? ለምንድን ቁጭ ብለው አንድም ሶስትም በሚል ቁጭ ብሎ ፎርማት ያወጡለት ለምንድን ነው? ብዙ መናፍቃን እያስቸገሩ ክፍተት ስላለ። ልክ አሁን ሙስሊሞች ዛሬም ስለ ስላሴ ያወሩ ነበር። እነ መሲ ዛሬ ሐዋርያዊት መሲ አስገብታ የነበረ አስወጡኝ። መጨረሻ ላይ ምንድነው እነሱ አሁን እስላም በተደጋጋሚ ስለ ስላሴ ነው የሚያወሩት። ለምን ክሊር አይደለማ? እንድናስተምረውም አልነበረም። ለዛ ነው ሐዋርያት ክሊር አድርገው ያልጻፉት። በተገለጠበት መገለጥ ብቻ የስላሴን ነገር የምናምነው እንጂ ኢየሱስ ያድናል እንደሚለው ስላሴ አንድም ሶስትም ብለን በእንደዚህ አይነት የምንጨናነቅበት አልነበረም። አሁን ግን ምንም ማድረግ አንችልም። ለምን ኦልሬዲ ቨልነረብል ሆኗል የአካባቢ። አንድ ደቂቃ ብቻ አስጠኝ መሲ ስላል ስሟን ስለጠራ አላህ ስላሴ ብሎ ሲያስብ ኢየሱስ ማርያምና አላህ ብሎ ነው የሚያስበው። ገብታችሁ አንብቡና አብ ወልድ መንፈስ ቅዱስ የሚለውን አያውቅም። አላህ
አላህ እኮ ስላሴን ሲያስብ ኢየሱስ ማርያምና አላህ ብሎ ነው የሚያስበው። ሙስሊሞች አይ ማርያምን እንኳን አይደለም ሁሉ ሰው 500 ሰው አስቀምጫዋሻለሁ እንዴ? አላህ የሚያስበው የቁርአን ቨርስ አለ በዚህ ነገር ላይ ምን ጥያቄ አለው? ማርያምን ነው ሶስተኛ አድርጎ የሚቆጥረው ሙስሊም? አዎ። ቆይ በነገራችን ላይ ሰዓት እንዳንወስድ እንጂ አንድ ሙስሊም ሰው ገብቶ ይህን ነገር ቢያረጋግጥልኝ ደስ ይለኛል። ሙስሊም የሆነ ሰው ካለ ቁርአን የሚያውቅ አንድ ቁጥር ጻፍልኝ እስኪ ቶሎ በሉ። ሙስሊሞች አንድ ብላችሁ ጻፉና ከዛ በኋላ መጣችሁ በነገራችን ላይ ኦኬ ቆይ ጽፏል። ቆይ እና አንተ እያለህ ይህን ሰው መጠየቅ ፈልጋለሁ። ለምሳሌ ማንን ልጠይቅ? ሌሚ ኤክስፕሌን ፕሊዝ። ይኸውላችሁ ቁርአን ውስጥ አብ ወልድ መንፈስ ቅዱስ አንድ አምላክ የሚባል የለም ተብሎ የተጻፈ በፓራፍሬዝም ቃል በቃልም የለም። እባካችሁ ክርስቲያኖች አብ ወልድ መንፈስ ቅዱስ እኔም ልቦልክ አይደለም ትችላለህ፣ መብት ነው። በሚሳደብ ካገኛችሁ ርህራ የለም። ምክንያቱም ተክላለ እና ቁርአን ውስጥ ችግር አብ ወልድ መንፈስ ቅዱስ ክርስትናንም የሚሳደበውንም ሁለቱንም አውጡልኝ። ለምን ከእኔ ከሙስሊሞችም በሰላም አለኝና። አብ ወልድ መንፈስ ቅዱስ እያላችሁ ክርስቲያኖች የምታምኑትን ነገር አቁሙ። አብ ወልድ መንፈስ ቅዱስ ውሸት ነው፣ አላህ አንድ ነው የሚል ከቁርአን ውስጥ ካለ ዛሬ እኔ እስላም ሆናለሁ። አይ ጥያቄው እሷ ለማዳኒ ጥያቄው ስለ ስላሴ አሳያለሁ። ደወሬ ሶስት አምላክ ያመልካሉ ብሎ እኔ አላህ ሶስት አይደለውም እና ሶስት አምላክ ብሎ የሚያመልኩ ሸሪክ ኃጢአት ምናምን እነዚህ አልሙናፊቅ ምናምን እየተባለ ጥቅሱን ላስታውሳ። ጥቅሱ ምን መሰለ የሚለው አላህ ኢየሱስን ማርያም አለችበት ስላሴ ውስጥ። ድምፅ ሚዩት ነው፣ ድምፅ ሚዩት ነው። ታች ያላችሁ ሊና ይሰማሻል? ይሰማኛል። ኦኬ ሶሪ ኃይለኛ ስለሆንኩብሽ። አይ ሳይሆን ያው እንግዲህ ጥያቄን እየጨረስክ ነው? እየጨረስኩ ነው። የሚጠቅመውን ነገር እኮ ነው። ቁርአን ውስጥ ምን መሰለ የሚለው ኢየሱስ አላህ ኢሳ እንደዚህ ብሎ ይጠይቀዋል። ለመሆኑ አንተ እናትህን ማርያምን እና ሰፓራ አንተን ኢየሱስን ማለት ነው ከኔ ጋር ከአላህ ጋር ማለት ነው አብራችሁ እንደ አምላክ አምልኩኝ ብለህ ነግረሃቸዋልን? ይላል ሰፓራ ፍሬዝ። አለዛ ከፍቼ ማንበብ ይኖርብኛል። ከዛስ ኢሳ እንደዚህ አለ፣ አንተ ሁሉን ታውቃለህ፣ እኔማ እንደዚህ አልልም አለ። ስለዚህ በአላህ አእምሮ ስላሴ ውስጥ ማናለች ማለት ነው? ማርያም አለች። ከዚህ ከፍ ያለ ምንም ማስረጃ የላቸው። እኔ ደግሞ ሲያወሩ የሰማሁት እኔ ቁርአን አላውቅም፣ ግን ሲያወሩ የሰማሁት አላህ ሶስት ነው ብሎ የሚያምኑ ካፊር ምናምን እንደዛ ነገር። ታዲያ አላህን ነው ሶስት ያሉት እንጂ ማርያምን። እስቲ ቆይ እንስማ ከነሱ እስቲ። አንድ ብላችሁ ጻፉ። አሁን የተናገርኩት ውሸት ነው የምትሉ ሙስሊሞች አንድ ብላችሁ ጻፉ። ግቡ እስቲ አንድ ቁጥር። የሆነ ሰው እኮ አስገብቼ ነበር አልገባም መሰለኝ። አንድ ቁጥር ጻፉልኝ ሙስሊሞች ለዚህ ምላሽ። እኔ ግን ማርያምን አልመሰለኝም ዳኒ። እስቲ የራሴ እኔ ከሰማሁ ለምንድን ነው የማይመስልኝ? ምክንያቱም አላህ ሶስት ነው ብሎ የሚያምኑ ሰዎች የሚል ቃል ሲያወሩ ሰምቻለሁ። አለዛ እኮ ነው። ተዋቸው፣ እነሱ እውነት አውርተው አያውቁም። አይ እንትን ቁርአናቸው ውስጥ እንደዚህ የሚል ቃል አለ፣ ስለ ስላሴ እኮ ተጽፏል እና ግን ስላሴ ትክክል አይደለም እንጂ ተጽፏል ብሎ አንድ ሙስሊም አንድ ቀን ሲነግረኝ ነበር። እሺ ትልቁ ላይ አድርገህ ላንብብልህ። ቆይ እስከዛ አንድ ሙስሊም የለም ይሄ ለዚህ ነገር ምላሽ መስጠት የሚችል እንደ ስታስበው ይሄን ሁሉ ሰው አስቀምጬ ነው ዋሻለሁ እንዴ? አይ ተዋሻለህ ብዬ አይደለም። ቆይ ሙስሊም የሆነ ሰው የለም እንደ አንድ ቁጥር የሚጽፍ? እስቲ አንድ ብላችሁ ጻፉ። ቪዲዮ ይልዝጋ እንዴ? ያው ዘጋኝ። አንድ ብላችሁ ጻፉ እና ያ ቆይ ቪዲዮን ቶ እሺ፣ በእንግሊዝኛ ላንብብልህ። ኦኬ እሺ፣ ላንብብልህ። በእንግሊዝኛ ላንብብልህ። አንብብ። ኤንድ ኦን ሱራ 516 ነው። 516 እንደዚህ ነው። ኤንድ ኦን ዴይ ኦፍ ጀጅመንት ኤንድ ኦን ጀጅመንት ዴይ በፍርድ ቀን ማለት ነው።
አላህ ዊል ሴይ አላህ እንደዚህ ይላል ኦ ጂሰስ ኢየሱስ ሆይ ሰን ኦፍ ሜሪ የማርያም ልጅ ሆይ ዲድ ዩ ኤቨር አስክ ዘ ፒፕል ቱ ወርሺፕ ዩ ኢየሱስም ማለት ነው ኤንድ ዩር ማዘር ማርያምን ማለት ነው አስ ጋድስ እንደ አምላክ ማለት ነው ቢሳይድስ ከአላህ ጎን ማለት ነው አላህ ይላል ኤንድ ኢየሱስ እንደዚህ ይላል ሂ ዊል ሴይ ግሎሪ ቢ ቱ ዩ ክብር ላንተ ይሁን how could I ever say what I had no right to say መብት የሌለኝን ነገር እንዴት እንዲህ እላለሁ ይላል ኢሳ ማለት ነው if I had said such things እንዲህ አይነት ነገር ተናግሬ ቢሆን ኖሮ ይላል you would have certainly known it በእርግጥ ታውቀው ነበር you know what is hidden within me በእኔ ውስጥ የተደበቀውን ነገር ሁሉ ታውቃለህ but I do not know what is within you በአንተ ውስጥ ያለውን ግን ያላውቅም indeed በእርግጥ you alone are the knower of the unseen አንተ ብቻ ነህ የማይታየውን ነገር የምታውቀው ይላል በዚህ ምን እንረዳለን በአላህ አእምሮ ውስጥ ስላሴ ሲባል ማርያም አለችበት የምናገረው እዚህ ጋር አለኝ እኔ ያልከው ትክክል ነው ከስላሴ አካል አድርጎ አይደለም ማርያምን እዚህ ጋር ማርያምን ታውቃለህ በአርሊ ቸርች ከተወሰነ ዘመናት ላይ ማርያምን ካላመለክን የሚሉ አንዳንድ ሰዎች ታውቃለህ እንግዲህ ተነስቷል በየጊዜው አሁንም ያለውን ቻሌንጅ ታውቃለህ ማርያምን እንደ እግዚአብሔር አትሊስት እግዚአብሔር ነሽ እንኳን ባይባል ቅድስት ድንግል ማርያም ተብሎ ኢትዮጵያ ውስጥ እንኳን ጸሎት ይጸልያል ታውቃለህ እሷ በዕለተ ቀኗ እሷ እንደዚህ ያደረገችልኝ ስለተስየ ነበረ ማርያም እሷ አዳነችኝ እሷ ይሄን ያደረገችልኝ ጸሎቴን ሰማች ተብሎ አሁን እንኳን ኢትዮጵያ ውስጥ እያየን ነው ራሻን ብትሄድ ተመሳሳይ ነው በተለይ ጥንት የንስጥሮስን ታሪክም ታውቃለህ የማርያም ጉዳይ በየዘመኑ ችግር ያመጣ ስለነበረ ቁርአን ማነው እስልምና በነብዩ መሐመድ ዘመን በዛን ሰዓት የማርያምን ነገር ማለታቸው ከስላሴ ጋር በተያያዘ መልኩ ሳይሆን ሲመስለኝ እኔ የማርያምን ኦፍ ኮርስ ማርያምን እንደ አምላክ የሚያዩት ስለነበረ ለዛ ነው ነገር ግን ስላሴን በተመለከተ ግን አላህ ሶስት ነው ብሎ ለሚያምኑ እሷን ፓርት ደግሞ እቺን ፓርት ላብራራል በኢፒፋኒየስ የተባለ አባት አለ ይሄ አባት ፓናሪየም በተባለ መጽሐፉ ላይ ገጽ 635 እና 41 ከሁለቱ አንዱ ላይ ቪዲዮ የሁለተኛ ቪዲዮ ነው 35 እና 41 600 እዛ ላይ ምን ይላል መሰለ ኮሎሪዲየንስ የሚባለው አይ ቲንክ ገጽ 41 ላይ ነው ያለው 641 ኮሎሪዲየንስ ማርያምን ያመልኳት ነበር እንደ አምላክ ያዩት ነበር እና ኤፒፋኒየስ ገስጿታል ጥያቄ እሱ አይደለም ጥያቄው አንድ ሚት አርጎ ብራዘር ታወራለህ እኔ ሚት አርግልሃለሁ ሙስሊም ናር ላይ ገባህ ወንድሜ ቆይ አሁን እሱ ላለው ነገር እኔ ጨርስና ታወራለህ እሺ ጎሄድ እሺ እና ኮሎሪዲየንስ እፍኝ የማይሞሉ ጥቂቶች ናቸው እንደምታውቀው በአሁኑ ሰዓት የስላሴ አማኞች በቢሊየን የሚቆጠር ስለሆነ አላህ ደግሞ ፊቸርን የሚያይ ስለሆነ መጽሐፍ ካለበት በጣት ለሚቆጠሩ እፉኝ ሎካል ህብረተሰቦች ሳይሆን ስለኔና ስለአንተ ስለሆነ መነገር ያለበት እንዲህ ተብሎ መጽሐፍ ነበረበት ለመሆኑ አብ ወልድ መንፈስ ቅዱስ አንድ አምላክ ብላችሁ ታምናላችሁ ብሎ መጠየቅ ነበረበት አላህ ያኔ ኢየሱስ ደግሞ ብያለሁ ግን ሶሪ ማቴዎስ 28:19 ላይ እንደዛ ብያለሁ ሶሪ ማለት ነበረበት ከዛስ እንደሱ አትበል እኔ ብቻ ነኝ ብሎ አላህ ኢየሱስን አብ ወልድ መንፈስ ቅዱስ አይባልም ብሎ ሊያርመው ይገባል እንጂ ማርያምን አትጨምር ብሎ ሊያርመው አይገባም በዚህ መሰረት አላህ የማርያምን የጠቀሰበት ምክንያት አንተ ቁርአን ላይ ያነበብከው ማርያምን እንደ አምላክ ያያት ስለነበሩ ሰዎች ለዛ ይመስለኛል